እነሆ በትናንትናው ዕለት እጅግ በጣም አስገራሚ የሆነ ጭማሪ ያሳዩ የነበሩት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እንደዚሁም የባንኮች ምንዛሬ ወጋትመን በተጨማሪም የግል ምንዛሬ ቢሮዎች እጅግ በጣም እየጨመሩ ይገኛሉ። እናም በዛሬው ዕለት ምን ያህል ደርሰዋል? አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥቅምት 26 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ወጋትመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ወጋትመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ወጋትመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ወጋትመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ ሰሞኑን እጅግ በጣም ጭማሪ ያደረገ ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዚህ ሳምንት እጅግ በጣም አስደንጋጭ የሆነ ጭማሪ ነው ያሳየው የጥቁር ገበያው ማለት ነው። እናም እንደሚባለው ከሆነ የኢትዮጵያ ብሔራዊ ባንክ በቅርብ የዶላር ጨረታ ካላደረገ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የሚያስቆመው የለም እየተባለ ይገኛል። በአሁኑ ሰዓት ላይ የኢትዮጵያ ብሔራዊ ባንክ የዶላር ጨረታ ቢያወጣ የጥቁር ገበያው ወይም ደግሞ የሐዋላ ምንዛሬው እጅግ በጣም ይረጋጋል። ነገር ግን የሚረጋጋው ለትንሽ ቀናትም ሊሆን ይችላል። እናም በቅርብ የኢትዮጵያ ብሔራዊ ባንክ አዳዲስ መግለጫዎች ይኖሩታል ተብሎ ይታሰባል። አዳዲስ መረጃዎች ካሉ በዚሁ ቻናላችን ወደ እናንተ የምናቀርብ ይሆናል። ቤተሰቦች እዚህ ጋር ማወቅ ያለባችሁ ግን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬን በአሁኑ ሰዓት ላይ የሚመነዝሩ ግለሰቦችን እንደዚሁ ደግሞ የሚያስመነዝሩ ግለሰቦችንም ገንዘባቸውን በአሁኑ ሰዓት ላይ እየወረሰ ስለሚገኝ በአሁኑ ሰዓት ላይ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘቤን ግዴታ ማላክ አለብኝ ብላችሁ ካሰባችሁ በጣም ጥንቃቄ ልታደርጉ ይገባል። እናም መንግስት በአሁኑ ሰዓት ላይ እጅግ በጣም በብዙ ቦታዎች ጥረት እያደረገ ይገኛል እነዚህ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የሚመነዘሩ ግለሰቦችን ለመያዝ ማለት ነው። እናም ቤተሰቦች በአጠቃላይ ነገራችሁን ፈልገው ገንዘባችሁን ስትልኩ በአሁኑ ሰዓት ላይ ጥንቃቄ ልታደርጉ ይገባል። እንደዚሁም ደግሞ ገንዘባችሁን ስትልኩ በአንድ ላይ አትላኩ። ለ3 ለ4 ከፋፍላችሁ ገንዘባችሁን ብትልኩ የተሻለ ነው። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን እንመልሳለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። የመጀመሪያውም ጥያቄ እንደዚህ ይላል። 1000 ሳዑዲ ሪያል ወደ ዶላር ስንቀይረው ስንት ይሆናል ብለው ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ በሳዑዲ ምንዛሬ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ እየተገዛበት ያለው ዋጋም 3 ሪያል ከ75 ሳንቲም እየተገዛ ይገኛል። እና ምን እናደርጋለን? 1000 ሳዑዲ ሪያሉን ለ3 ሪያል ከ75 ሳንቲም ስናካፍለው 266 ዶላር ከ66 ሳንቲም ይመጣል ማለት ነው። እናም 1000 ሳዑዲ ሪያሉ ወደ ዶላር ሲቀየር ስንት ሆነ ማለት ነው? 266 ዶላር ከ66 ሳንቲም ይመጣል ማለት ነው። ቤተሰቦች ይሄን ይመስላል። ወደ ቀጣኛው ኮሜንት አለፍ። ወደ ቤተሰቦች አካውንት ገንዘብ አስገባል። ገንዘብ ሳስገባ ሪሲቱን ይልኩልኛል። ነገር ግን ቡኩ ላይ ወይም ደግሞ ደብተሩ ላይ የገንዘቡን መጠን አያጽፉልኝም ለምንድን ነው ብሎ ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ ወደ ቤተሰባችሁ አካውንት ከሆነ የገባው ራሳቸው ሄደው ቡኩ ላይ ማጻፍ ይችላሉ። እንደዚሁም ደግሞ የእናንተ አካውንት ላይ ከሆነ ገንዘቡ ይገባው ቡኩ ደግሞ እነሱ ጋር ከሆነ ቡኩን ይዘው እዛ ባንክ ቤት መሄድ ቡኩ ላይ ማጻፍ ይችላሉ። ነገር ግን እዚህ ጋር ማወቅ ያለባችሁ ቡኩ ላይ ቢጻፍም ባይጻፍም ምንም አይነት ጥቅም የለውም። እናም ችግር የለውም ለማለት ያክል ነው። ነገር ግን እዚህ ጋር ማወቅ ያለባችሁ ሪሲቱን ወይም ደግሞ በስልካችሁ ከላኩላችሁ በኋላ ስክሪንሾት አድርገው ቢልኩላችሁ በጣም ጥንቃቄ ልታደርጉ ይገባል። እጅግ በጣም ብዙ እህትና ወንድሞቻችን እየተጭበረበሩ ይገኛሉ። ስክሪንሾት አድርገው ለእናንተ እንደገባ ሊያሳያችሁ ይችላሉ። በጣም ጥንቃቄ ልታደርጉ ይገባል። በዚህ መንገድ እየተጭበረበሩ ይገኛሉ። ማወቅ ያለባችሁ የገባውን ሪሲት ወይም ደግሞ ስክሪንሾቱን ቢያሳዩአችሁ እንዳታምኑ። እና ምን እናድርግ ካላችሁኝ ምን ማድረግ እንዳለባችሁ ልንገራችሁ። ገንዘቡ እንደገባ ወዲያውኑ ቴክስት ይላካል። ነገር ግን ማወቅ ያለባችሁ ቴክስቱ ከሲቢኢ መሆኑን ማወቅ አለባችሁ። ይህም ማለት ከኢትዮጵያ ንግድ ባንክ መሆኑን ያሳውቀናል ማለት ነው። ነገር ግን እዚህ ጋር ማወቅ ያለባችሁ አጭበርባሪዎቹ የእናንተን ስልክ ቁጥር ሊያውቁ ስለሚችሉ የገባስ መስለው ለእናንተ ቴክስት ሊልኩላችሁ ይችላል። ከዛ በኋላ እናንተ ገብቷል ብላችሁ ልታምኑ ትችላላችሁ። እናም እዚህ ጋር ጥንቃቄ ልታደርጉ ይገባል። ከየት ነው የተላከው የሚለው ነገር በደንብ ማየት አለባችሁ። በስልክ ቁጥር ነው የተላከው፣ እንደዚሁም ደግሞ ከሲቢኢ ከራሱ ከኢትዮጵያ ንግድ ባንክ ድርጅት የተላከው የሚለው ነገር በደንብ ማወቅ አለባችሁ። እንደዚሁም ሌላ ባንክም የምትጠቀሙትና ወንድሞቻችን እንደዚሁ ጥንቃቄ ልታደርጉ ይገባል። ብዙ እህትና ወንድሞቻችን ገንዘባቸውን እያጡ ይገኛሉ። በዚህ ምክንያት በጣም ጥንቃቄ ብታደርጉ የተሻለ ይመስለኛል። ቤተሰቦች የዛሬው ኮሜንት ይሄን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ይሄንን ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ደግሞ ማድረግ ይችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ይችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 182 ብር ከ76 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18270
176 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 149 ብር ከ86 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 152 ብር ከ85 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 148 ብር ከ41 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 151 ብር ከ38 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ30 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 176 ብር ከ77 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 210 ብር ከ05 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21005 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 173 ብር ከ60 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 177 ብር ከ07 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ18 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 174 ብር ከ60 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 193 ብር ከ55 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 192 ብር ከ42 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 225 ብር ከ85 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22585 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 186 ብር ከ63 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 190 ብር ከ37 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 181 ብር ከ11 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 184 ብር ከ73 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ስዊስ ፍራንክ እየገዙበት ያለው ዋጋ 203 ብር ከ25 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 270 ብር ከ31 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 129 ብር ከ40 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12940 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 196 ብር ከ95 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 109 ብር ከ09 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 118 ብር ከ21 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11821 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአውስትራሊያን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአውስትራሊያን ዶላር እየገዛበት ያለው ዋጋ 97 ብር ከ86 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 99 ብር ከ82 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 237 ብር ከ96 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23796 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 198 ብር ከ88 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ86 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 191 ብር ከ45 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 195 ብር ከ28 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ እየገዙበት ያለው ዋጋ 218 ብር ከ85 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 223 ብር ከ23 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 19 ብር ከ03 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1903 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 594 ብር ከ14 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 59414 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 488 ብር ከ35 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 498 ብር ከ11 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ
ዋጋም 49 ብር ከ74 ሳንቲም የተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4974 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ40 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 46 ብር ከ18 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 47 ብር ከ10 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ71 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4871 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 39 ብር ከ57 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 40 ብር ከ36 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ60 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 46 ብር ከ51 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 475 ብር ከ31 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 47531 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 257 ብር ከ71 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25771 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 484 ብር ከ37 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 48437 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 55 ብር ከ77 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5577 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ እንደተመለከታችሁት ነው። ቤተሰቦች የዛሬው መረጃችን ይህን መስል ነበር። ቤተሰቦች ይህ ቪዲዮ ለሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።